የውጭውን መተማሞች ልጆች መንግስት ሆኑልን የዛ ሀገር መንግስት እንደወሰው ወደ ሀገራቸው ይምጡ በሀገራቸው መንግስት ግን ነው አለ ሩፎኛል ጠምቶኛል ማለት ምንም አልልህም እናቱ ማደራ ያጣች ላይ መስለኝ ደስ ብለኝ ለጣጣ አፈላለሁ ነው አንተ ጀምሮ አባታቸው ተገነጠለብኝ በኋላ ይኸው ተሰው በራፍ የሰው ቤት ጉልበቴን እኮ በሰው መጥረቅ ተወለድኩ እናንተ ወለደልኝ አዲስ ተወለድኩኝ በጡቴን መሃል አትውጡብኝ በጡቴን እናንተ ያኑርልኝ የውጭውን የግቢውንም አብዬ ከዚህ በኋላ ምንም ብር ቢገባላችሁ በዚህ አካውንት ይላክላችሁ መተማመንባችሁ ሁሌም የማታሳፍሩን ቤተሰቦቼ እነሱን አግዟቸው ማንም የላቸውም እህቶቼ ናቸው የላኩልሽ አመሰግናለሁ ያቸው ዱአ አድርጉ አመሰግናለሁ ያ ረብ ሰላም ውድና የተከበራችሁ እኛ እንቁና ተወዳጅ ቤተሰቦቻችን እንዴት ናችሁ እኛ አለን ሰላም ናችሁ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ እኛ አለን እናንተ እንዴት ናችሁ ቤተሰቦቼ ዛሬ መጣ ነው አብዬ ጋር ልንሄድ አብዬ ስል አሁን ባለ ሁለት አብዬ ነን እኛ ሁለት አብዬዎች አሉንና ዛሬ የምንሄደው የትላንትና ከትላንት ወዲያ የመጣንበት ቪዲዮ ነው ዛሬ የሆነ የምናደርሰው ገንዘብ አለ የመልእክት ገንዘብ በዛው ደግሞ የአካውንት ትላንትና ቪዲዮ ያልሰራ ነው አካውንት እያስተካከልኩላቸው ነበር ስልክ ቁጥርም እያስተካከልኩኝ ነበር ከዚህ በኋላ የራሳቸው አካውንት አላቸው በራሳቸው አካውንት ወደ እነሱ ገንዘብ ማስገባት ትችላላችሁ ማለት ነው አይ ብዙዎቻችሁ የኔን አካውንት የቲክቶክ ማግኘት ከብዷችኋል የኢንስታግራምም ስለከበዳችሁ ዛሬ አካውንታቸው እንደዚህ ቪዲዮ ላይ ከስር ኮሜንት ላይ እናደርግላችኋለን ይሄው እዚህ ቪዲዮም ላይ እንደምታዩት ይሄ የነሱ አካውንት ነው በዚህ አካውንት ማስገባት ትችላላችሁ ዛሬ ደግሞ እኔም ጀሚልም ልናገኛቸው ነው የፈለግነው ቤተሰብ ያው በቀደመት ማለት በዚህ ሰሞን አልነበርኩኝ መንገር ነበርኩኝ እና አማን ጥሩ ስራ ሰርቶ ተጠብቆኛል አልነበርኩም ዛሬ መጥቼ በቃ ለምን አንሄድም ምናምን ብዬ አውርተን ጀሚል ከዚህ በፊት አግኝቷትም ያው እንደዚህ ቪዲዮ መቅረጽ ምናምን ስላልፈለገ ነው እንጂ ማለት ለቤት ክራይ ከፍሎላታል እሷም እንደተናገረችው ከዚህ በፊት ጀሚል አግኝቶኝ ነበር ብላችኋለችና ጀሚል ያውቃታል ከዚህም በፊት ለኔ ነው አዲስ የሆነችው አግኝቻትም ስለማላቅ ግን ጀሚል ከዚህ በፊት እንደዛ አድርጎላታል ዛሬ ጀሚል ያው እናስተዋውቃቸዋለን አንልም እሱ ለኛ በደንብ ያስተዋውቀናል ነው እንዴ ቤተሰቦች ትላንት ግን በአካል ጠብቄን ብያታለሁ የሰዓት ትኖራለች ቡና እየጠጡ ነው መሰለኝ ቤተሰቦች በጥሩ ሰዓት ነው የደረሰው መሰለኝ እንደውም እርቦኝ ነበር ቤተሰብ ቡና እየጠጡ ነው እና እስኪ ጠጡን ጠብቃቸው ኧረ እባክህ እጠጣለሁ እኔም ከነሱ ጋር ገብቼ እዚህ ቤቶች ሰላም ነው ወይ መግባት እንችላለን እኔም አብዬ ቡና ላይ ናችሁ ቡና ላይ መስሎኝ ደስ ብሎኝ ለጣጣ አፈላለሁ ነው አንተ ነው ደህና ነሽ አብዬ አይ እሱም ከፈለገ አትገቢ አብዬ ነይ ሻርፕ አድርጊና ውዴ ኧረ አንገባም ነው እዚህ ጫማ ሰ ቡና ይፈላል አሁን ጠጣለን
ከዚህ ጋር ትላንት ተገናኝተን ነበር አይደል? አዎ እዛ ተገናኘን። ቪዲዮ እየቀረስኩኝ ነው አይደል? ችግር የለውም። ትላንት ተገናኝተናል እኔና አንቺ። ሰላም ነው እግዚአብሔር ይመስገን። ስለ አካውንት አውርተን ነበር አይደል? የራስሽን አብዬ ነው ያደረስ። በቀደም መጥቼ አጣሁሽ አንቺ አብዬ አልነበረችም አይደለ? ትላንት ግን በአካል አግኝቼ እና አካውንት ትነግራቸዋለሽ፣ የራስሽ አካውንት ከዚህ በኋላ በራሳችሁ እንዲያስገቡላችሁ ማለት ነው። ትላንትና ወሰከው አይደለ? አንተና አላከም? አይ አልወሰኩትም። ዛሬ ትነግራቸዋለሽ። ይዘሽ ነይና አካውንቱ ይዘሽ መጣሽ ለእነሱ ትነግራቸዋለሽ። ከዚህ በኋላ የሚገባ ነገር ካለ በእናት አካውንት ይገባል ማለት ነው። እሺ አብዬ ትላንትና እኮ እንትን ስጡት ምናምን ብዬ እንትን ብዬ ነበር። አይ ደርሶኝ ነበር። እሺ አልተስተካከለ ለምን አካውንቱን አሁን ለነሱ ልነግራቸው ነው። ቁጥር አካውንቱን ስጭ። አካውንቱን አንቺ አብዬ እንዴት ነሽ? አብዬ ሰላም ነው? እድሜ ለልጆች አዲስ መወለድ ያወቅኩት ነው። አብዬ እቃ ይዘንልሽ ልንመጣ ነበር። አይ ብሩ እንደፈለግሽ አድርጊ ብዬ ነው የመጣሁልሽ። እህቶቼ ናቸው የላኩልሽ። አመሰግናለሁ ባያቸው። ዱአ አድርጊ። አመሰግናለሁ ያ ረብ። ዱአ አድርጊላችሁ። እናንተ ኑርልኝ፣ አይለየን፣ አሜን። አይባትረን፣ አሜን። እናንተ እንጀራችሁ ሲሰፋፋ ሲረዝም ይደር፣ አሜን። መንግስታት ሁኑልኝ፣ አሜን። የውጭውንም የአረቡንም የውጭውንም የግቢውንም የእናንተ ከተማውን ከተሙበት፣ አሜን። መንግስት ሁኑበት፣ አሜን። ደስ ይበለኝ፣ አሜን። እኔ ደስ ብሎኛል። ለሀገሩ ሁሉ አስጣሪት ማስጣሪ ጀግና ሁኑልኝ፣ አሜን። ሌላ መንግስት አይቆምባችሁ፣ መንግስት ሁናችሁ ቁሙልኝ፣ አሜን። እኛ እናንተ እንጀራ መንግስት ይሁን፣ አሜን። የውጭውን መተማሞች ልጆች መንግስት ሁኑልን፣ አሜን። የዛ ሀገር መንግስት እንደወርሰው ወደ ሀገራቸው ይምጡ፣ በሀገራቸው መንግስትነት ይቁሙልን፣ አሜን። ጌታዬ አቤት 44 ታቦት ሙሉ አርግበት፣ አሜን። አብዬ ከዚህ በኋላ ምንም ብር ቢገባላችሁ በዚህ አካውንት ይላክላችኋል። ትላንትና ይሄን አስፈተሽከው ምንም ችግር የለውም፣ ንጹህ ነው፣ ይገባልሻል። እሺ እኔ እኮ ምናልባት እንትን ነግሬሽ ነበርስ ምናልባት አካውንት ምናምን ብለሽ ነበር፣ አሳይሽ፣ ንጹህ ነው። እና እኔም ጀሚልም የምናግዛችሁ ነገር ካለ በአንዳንድ ነገር እህቶቼ ደግሞ ለእናንተ አንዳንድ ሰርፕራይዞች አርጓቸው ምናምን ካሉን ቀጥታ እኛ ይዘን እንመጣለን። ግን ገንዘብ ምናምን ቀጥታ ወደ አንቺ ይገባል። ከዚህ በኋላ እናንተን መርዳት የሚፈልጉ አብዬን ማገዝ የሚፈልጉ እህቶቼ ቀጥታ ወደ እናንተ አካውንት ያስገባሉ። አካውንት ነምበሯ እንጽፈዋለሁ ኮሜንት ላይም አሁን ልንገራችሁና 1053 37 25 598 ፀሐይ መርሻ ይላል። ኮሜንት ላይ ደግሞ እጽፍላችኋለሁ። እነሱን ማገዝ የምትፈልጉ በምንም ነገር ከዚህ በኋላ አካውንት ብላችሁ ብዙዎቻችሁ በውስጥም ኮሜንትም እየጻፋችሁ ነበር። ይሄ የፀሐይ የልጇ አካውንት ነውና ቤተሰቦቼ እንዳላችሁት ሁሌም የምተማመንባችሁ ሁሌም የማታሳፍሩን ቤተሰቦቼ እነሱን አግዟቸው። ማንም የላቸውም። አብዬ ደግሞ ምን አይነት ላይፍ እንዳሳለፈች ነገራቸዋለች። አብዬ ከገጠመሽ አንድ ገጠመኝ ትነግረኛለሽ ወይ? በረሃብ ወይ ብቻ በሆነ ነገር ምን ገጥሞሽ ያውቃል? እኔ በችግር ጀሚል እያወቃለ ጀሚል እኮ እኔ ነኝ ያሳደግኩት። አይ ጀሚሌ ያውቃል። የሰው በራፍ ከመጥረግ ሌላ በመጥረግ አይነን የተፈጠርኩ እነዚህ ልጆቼን እነዚህ የወንድማሞቹ አባት ከሞተብኝ ጀምሮ አባታቸው ተገነጠለብኝ በኋላ ይኸው ተሰው በራፍ የሰው ቤት ጉልበቴን እኮ በሰው መጥረጊያን በሰው ቤት አለቀ። ጉልበቴን በሰው ቤት ይኸው ብቻ ለቀስኩበትና የሰው ቤት አዋራ ዛሬ የታዋጡኛል ይሆናል። ዛሬ ደግሞ ከሰልቴ ትሰል እንዳጋጣሚ ልጅም ተያዘችብኝ። ነይ አንቺ የሚገባ ሲሄ ነው አለች። ለእኔ ድካሜ ግን ዛሬ ግን አዲስ ተወለድኩ። እናንተ ወለደልኝ፣ አዲስ ተወለድኩ። አሁን በአዲስ ነኝ። ምንም አሁን በቃ የገጠመኝ ነገር ሁሉ አለፈ፣ ተዋጠ። ልጆቼ እናንተ ኑሩልኝ። አሁን አዲስ ተወለድኩ። አዲስ ተወለዱልኝ፣ አዲስ ለምልሙልኝ፣ በአዲስ ለምልሙ፣ በአዲስ ምሩበት። አሁን ካባውን አሁን ወርቁን ንሰሩት። አሁን ልጆቼ የውጭውንም ወርቅ ሆነው ወርቁን የውጭ መንግስትነት ወርቁን ዝናውን ይልበሱት፣ ካባውን ይልበሱት። ገብርኤል ይምላበት የሰፈረው የወረደ ፀሐይ
አብዬ የምትፈልጋቸው ነገራቶች አሉ አይደል? ከጎኗ ሆነሽ ያው በፊትም ከጎኗ እንደነበርሽ ትላንት ነግራኛለች። ሁሌም ለኔ ብላ ትዳሯን ፈታለች ብላለች እና ፈጣሪ 12 ዓመት ነው ጀምያ ያውቃል። ጀዛሽን አላህ ይክፈልሽ። እግዚአብሔር ጀዛሽን ይክፈል። ምንም አንዳንዴ ለእናቶች ከምናደርገው በላይ ከጎንሽ አለን የሚለው ይበልጣልና ምንም ልጇ ብትሆኚ በዚህ ሰዓት ከጎኗ ባለመራቀሽ እኔም አመሰግንሻለሁ። እናንተ እንግዲህ ወዲህ ደግሞ አትለዩብኝ፣ በጡቴን መሀል አትውጡብኝ። በጡቴን እናንተ ያኑርልኝ፣ የውጭውንም የግቢውንም ልጆቼ ጡቴን ያኑርልኝ፣ ጡቴን ካባ ያድርግልኝ። ምንም አጭር ቢሆን የእናት ጡት ተጠብታለች፣ ቆዳዋን ተለብሳለች። ጡቴ ረዥም በእናንተ ይሁን፣ የመንግስት ካባ ክል ይርዘም። ሙሉ ቅዱስ ገብርኤል ቤተሰቦቼ በጣም ሀብታሞኛለሁ ዛሬ በምርቃት ሆኛለሁ። ግን ይህ ምርቃት በቃ እንገባለን እና ዛሬ ቡና መጠጣለሁ። ኧረ እንደዚህ እንዳት አብዬ በአንቺ እጅ የተፈላ ቡና እጠጣለሁ። ኧረ እንደዚህ እንዳት አብዬ ያው እኔ በቀደም ዕለት አልመጣሁም እና ለዛ በጣም ይቅርታ አልነበርኩኝም። በጣም ይቅርታ። እኔም ጠይቄያት ነበር ግን ያነበረኝ ስላት በቃ ሆነ ችግር ገጥሞ ነው በጣም ሌላ ቦታ ነበር። ወዲያውኑ ደግሞ ሰጠኝና በዛን ቀን ገባር ገዢው ጀምዬ ለጅብ ሰጠኸኝ አልኩት። ጀምዬ ጅብ ሊበላኝ ነው ልጄ አልኩት። ለምን አለኝ። መሮኛል። እዛች አዋራ ላይ እንጨት ለቅሜ ጅንትም ፈዝጃለሁ። እዛች ግራዋው ላይ አፈር ነው የምመስለው። ተዛሬው መብሳለሁ ጀምዬ ያልኩት ድሮም ልጄ ነው ወይዬ አለን። ዝበላኝ እናተ ጅብስ በላኝ ነው የምታየኝ አልኩት። ይሄ ሰበኛ ሰውዬ ማጥቶ ጧፍና አስለቅሶኛል። ምን ችግር ነው አለ። ርቦኛል፣ ጠምቶኛል አልልህም፣ ምንም አልልህም። እናት ማደሪያ ያጣች እናት ጅበላት እናት ጀምዬ ልጄ ሆዴ በቃ ማረፊያዬን አጣው። እባክህ ጀምዬ አጨክንብኝ። አንተስ ምን አለ ልጄ ነክ ስጠኝ ሳይሆን በሀሳብ እንረዳዳ። ሸራዬንም ዛሬ በሸራዬን ተባረረ ያለው አልኩት። ወይኔ ያልና አለቀሰ። 500 ብር አውጥቶ ሰጠኝ። ሲሰጠኝ እምቢ አልኩ። ብር ብያለሁ። እንግዲህ እያበረርኩ ያበርሽ እንጨቱን ጉርጉር አድርጌው የሱፍ ነው። አሁን ይሄ በሙሉ የተሰራው የእግዚአብሔር አላመሰገነውም እንጂ ጀምዬ ያውቃል። እሱ የሰጠው ማለት ይሄን በሙሉ እያለሁ የኔ 500 ቁም ነገር አድርገው ነው አልኩና ወስጄ ጀምዬ ሰጠኝ። ወስጄ እየረዳችሁኝ ልጆች ጥላችሁኛል። አብዬ አሁን እኛ ብቻ አይደለንም፣ ብዙ ቤተሰቦች አሏችሁ ከጎናችሁ። እናንተን ማገዝ የሚፈልጉ ብዙ አሉ። ያው ጀሚልም እኔም ባታገኙኝ እንኳን ሁሌ ጀሚል ያለ ሰፈር ነው። አንለያይም፣ አይለይብኝማ። እኔ እመጣለሁ ማለት አራው ልንጠይቃችሁ እና አብዬ ችግር የለውም። ከአሁን በኋላ እኔም ያው እንደነገርኩሽ በዛን ሰዓት እንትን ስላልተላለኝ ነበር። ችግር የለውም። ከአሁን በኋላ የሆነ አንዳንድ እህቶች አንቺም እናንተንም ማገዝ የሚፈልጉ አሉ። አማንንም እያወሩት ነው። ያው እኔንም ሲያወሩኝ ችግር የለውም ያለው ነገር እንትን ብለን እናልፈዋለን እና ምንም እንዳታስቡ። ምንም እንዳታስቡ። በቃ እኔ ምንም ልል አልችልም፣ ቃል የለኝም። አብዬን በጣም ነው ማመሰግናት። ደግሞ ቤተሰቦቼን ስትመርቅልኝ ደስ ብሎኛል። ቤተሰቦቼ ምንም ልላቸው አልችልም ከዚህ በላይ። አብዬ ሌላ ምንድን ነው የሚያስፈልግሽ? የሚያስፈልገኝ ነገር እናንተ እያላችሁ ምነግራችሁ። እሺ ቤተሰብ ያው ካሁን በኋላ አብዬ ፀሐይም እኛ አለን። የሆነ ማለት አንዳንዴ ስራ ሊበዛብን ይችላል እንጂ ችግር የለውም። ብትደውሉን ኑ እንደዚህ ብትሉን ችግር የለውም፣ እንመጣለን። እየመጣውም እንትን እንላለን፣ እንጠይቃቸዋለን። ችግር የለውም ቤተሰብ እና እነሱን አሁን በታች በሚጻፈው አካውንት ያው እነሱን ማገዝ መርዳት የምትፈልጉ ካላችሁ በዚህ እንትን ርዷቸው፣ አግዟቸው እና ፀሐይ ስልክ አለሽ አይደል? ስልክሽ ንገሪኝ፣ ስልክ ቁጥርሽ። አብዬን በቀጥታ መስመር ማግኘት የምትፈልጉ ከሆነ በልጇን ስልክ ተደውሉና
ታገናኛቸዋለች። እስ 68 68 63 63 47 47 90 09 0968 63 47 90 በዚህ ቁጥር ደውላችሁ ቀጥታ አብዬን ማግኘት ትችላላችሁ። በፀሐይ በኩል ፀሐይ ማለት የእሷ ልጇ ናት። 2 ልጆች ነው ያሉኝ ብላለች እና አብዬ ሁሌም ከጎኗ ደግሞ ማይጠፉ ፀሐይ ሁሌም ከጎኗ አለች በችግሯም በሀዘኗም ጊዜ እና እናመሰግናለን ፀሐይ። አብዬ ግቡ እንገባለን። ቆይ እንዝጋና ቤተሰቦቼ ለነበረን ቆይታ በእኔ በኩል ይሄን ይመስል ነበር። ቤተሰቦች ከሚባለው በላይ በጣም ተደስቻለሁ። ወንድሜም ኮርቼበታለሁ። ያው ደስ ብሎኛል እና ትንሽ ጠፍቻለሁ ማለት ጠፍተናል በዚህ ሰሞን። ካሁን በኋላ በደንብ እንመጣለን። ስለነበረን ጊዜ ቆይታ ከልብ እናመሰግናለን። እንወዳችኋለን። በያላችሁበት ቦታ ሰላማችሁ ይብዛ።